ሰላም ጤና ይስጥልኝ ወገኖቼ እንደምን አላችሁ? ቴዲ አፍሮ በአዲሱ አልበሙ ላይ ስለ ኮሪደር ልማቱ እንደዘፈነ አውቃችኋል ወይ? እስኪ ገምቱ የትኛው ዘፈኑ ነው ስለ ኮሪደር ልማቱ የተዘፈነበት? ጽዮን ሙሽራዬ የሚለው ነው። ጽዮን ሙሽራዬ በሚለው ዘፈን ላይ ቴዎድሮስ ካሳሁን ኢትዮጵያ እንደተሞሸረች እንደ ተዋበች እንዳሸበረቀች እንደደመቀች ነው የሚያዜመው። ግጥሞቹን አነብላችኋለሁ እያነበብን ምን ማለት ነው እያልን ለመተርጎም እንሞክራለን። ግን ዜማው ስንኞቹ የሚናገሩት ይሄንን ነው። ኢትዮጵያን ያነሳል እና እቺ ኢትዮጵያ እንዳሸበረቀች እንደደመቀች እንደተዋበች እንደተሞሸረች ነው የሚናገረው የሚገልጸው በዘፈኑ ማለት ነው። እውነታው እሱ ነው ወይ? እንዴት ኢትዮጵያ የት ቦታ ምናምን ብላችሁ ትሉ ይሆናል። እንግዲህ ሌላ ምንም ሊሆን አይችልም። ኮሪደር ልማቱ ነው። ኮሪደር ልማቱ እንግዲህ በመላዋ ኢትዮጵያ አይደል እንትን እየተባለ ያለው እና ደግሞ እነዚህ ሪዞርቶቹ ምኖቹ አሉ። እነሱን ነው እንግዲህ እንደ ውበት ገልጿቸው በዛ አሸበረቀች ደመቀች ተዋበች እያለ ያለው ቴዎድሮስ ካሳሁን ማለት ነው እንጂ ሌላ የምናውቀው ማሸብረቅ፣ ሌላ የምናውቀው መዋብ፣ ሌላ የምናውቀው መድመቅ የለም። ይሄንን ነው እንግዲህ ጧት ማታ በሚዲያ እየተደሰኮረለት ያለው ማለት ነው። የኮሪደር ልማቱ ተዋበች እኮ በቃ ምናምን እየተባለ እና ለዛ ነው ብዬ የማስበው ነው ይሄ ዘፈን። ሌላ ምንም የምናውቀውና የምናየው የለማ። ቴዲ አፍሮ ይሄን ዘፈን የዘፈነው ለዚህ ለኮሪደር ልማቱ ካልሆነ ሌላ ምንም ልናገኝ አንችልም። እሱም ይሄ ነው ብሎ ሊለው እንዲህ እዚህ ቦታ ብሎ ሊለው የሚችለው ያለ አይመስለኝም ከዚህ ውጪ። ስለዚህ ነው እንግዲህ ለኮሪደር ልማቱ ነው ልላችሁ የቻልኩት። እስኪ ስንኞቹን እየተመለከትን ምን ማለት እንደሆነ ለመተርጎም እንሞክር። እንግዲህ ጽዮን ሙሽራዬ ነው ዘፈኑ ብያችኋለሁ። የምታዩት ማለት ነው። ምን ይላል ስንኙ? በአርማሽ ይሰረግ ጽዮን ሙሽራዬ የቄዳር አበባ ነሽ ኢትዮጵያዬ፣ ባለ 3 ቀለም ነጠላሽ ጥለቱ አንቺ አይደለሽም ወይ የፍቅር እናቱ። እንግዲህ በአርማሽ ይሰረግ ጽዮን ሙሽራዬ ሙሽራ ሆናለች። የቄዳር አበባ ነሽ ኢትዮጵያዬ። የቄዳር አበባ ምን ለማለት ፈልጎ እንደሆነ ምክንያቱም ቄዳር የሚለው ትርጉም ምን መሰላችሁ? ኃይል ማለት ነው። መጽሐፍ ቅዱስ ላይ ትርጉሙ ኃይል ማለት ነው። እንደገና እስማኤል የፍልስጤማውያን አባት የሱ ልጅም ቄዳር ይባላል ስሙ ማለት ነው። እንደገና ደግሞ ቄዳር የሚባል ህዝብም አለ እዚህ በአረብ ምድረ በዳ ይኖር የነበረ ህዝብ ናቡከደነጾር ያጠፋው የደመሰሰው ህዝብ አለ። ቀስተኞች ናቸው። በአረብ ምድረ በዳ ይኖሩ የነበሩ ህዝብ እነሱ ቄዳር ይባላሉ። የቄዳር ህዝብ ይባላል። እንግዲህ ይሄ ነው ትርጉሙ። ቄዳር ማለት የቄዳር አበባ የበረሃ አበባ ለማለት ፈልጎ ከሆነ አላቅም። እንግዲህ ሀገራችን ደግሞ በረሃ አይደለችም። እንግዲህ ምን ለማለት ፈልጎ አላቅም። እንግዲህ ወይ ቃሉ ደስ ብሎት እንደዛ ያደርጋል። ያለ ትርጉም የሚሰነቅረው ሰንቅሮ እንግዲህ ገጣሚያን በቃላት የበለጸጉ ለመምሰል የማያውቁትን ቃል ሁሉ ይሰነቅራሉ። ኋላ ሲጠየቁ ፍጥጥ ይላሉ። አንዳንዴም ሌላ ያልገባቸው ሌላ የመሰላቸው ትርጉም ሆኖ ነው የሚገኘው። እንደዛ ካልሆነ በስተቀር ቄዳር ማለት እንግዲህ የነገርኳችሁ ናቸው ግልጾቹ ማነው ትርጉሞቹ። የቄዳር አበባ ነሽ ኢትዮጵያዬ ብሏታል እንግዲህ ኢትዮጵያን። እና ወደ ሁለተኛው አዝማች ስንሄድ የፍቅርን ድንኳን ሸልሙት ጌጥ ምን ደስታ ይገኛል ከዚህ የሚበልጥ፣ እልል እንደማለት ጽዮን ስትዳር
ሰው እንዴት ይቆማል ዝም ብሎ ከዳር። እንግዲህ ኢትዮጵያ ተሞሽራለች። ኢትዮጵያ ብሏል ከላይ ተሞሽራለች፣ ደምቃለች፣ ተሸልማለች። በጌጥ ሸልሟት በጌጥ ይላል። ተጊጣለች በዚህ በአበባው በምኑ ማለት ነው። እና እልል እንደማለት ጽዮን ስትዳር ሰው እንዴት ይቆማል ዝም ብሎ ከዳር። ምን ያቆማችኋል? አጅቡ ነው። እልል በሉ፣ ደስተኛ ሁኑ በዚህ ልማት። ምን ያስከፋችኋል? እንግዲህ ልብ በሉ። በዛ በምንድነው ዳስጣል በሚለው ዘፈኑ ላይ በፍቅር ጠርተው ዳር እስከ ዳር መሃል ገቡና አወጡን ዳር የሚለው አቆሙን ዳር የሚለው ስንኝ አለ መንቶ። እዛ ላይ ህዝብን ለመደለል ህዝብን ለመሸንገል አፈናቅለው ዳር እንዳስወጡት ህዝቡን አዲስ አበባን ህዝብ ይናገራል። እዚህ ደግሞ ምን አለ? እልል እንደማለት ጽዮን ስትዳር ሰው እንዴት ይቆማል ዝም ብሎ ከዳር። አይገርምም? ለምን አታጅቡም? ምን ታጉረመሩማላችሁ? ምን ቅር ትሰኛላችሁ? ለምን ታኮርፋላችሁ? ለምን ዳር ትቆማላችሁ? ግቡ፣ አጅቡ፣ እልል በሉ ብሏል። እንግዲህ ሶስተኛው አዝማች ስንሄድ ባለቃል ኪዳን ጸንታ ኗሪቷ ዓለም ታደመ በሰርግ ቤቷ ሆና ሙሽራ የፍቅር እናት ላያት ተጊጣ በአዲሱ ጥለት የካባዋ ሙካሽ ቀዩ ጥብጣብ ሲያምር። ሙካሽ እና ጥብጣብ ማለት ካባ ላይ የሚደረጉ ጌጦች ናቸው። ይሄ ወርቅ የሚመስለው ሙካሽ ይባላል። ፈርጦቹ ምኖቹ አብረው የሚደረጉት አብረው ሙካሽና ጥብጣብ የካባ ማድመቂያ ጌጦች ናቸው። እና የካባዋ ሙካሽ ቀዩ ጥብጣብ ሲያምርባት የሸማዋ ጌጥ አዲሱ ጥለት ብሏል። እንግዲህ አዲስ እንግዲህ ሌላ የምናውቀው ምን አለ? አዲስ ይሄ የኮሪደር ነው። አምሮባታል ጥለት ብሎታል። አምሮባታል እንደ ሙካሽ ለጥብጣብ አድርጎ ጌጥ ነው፣ ብልጭልጭ ነው። አዎ በእርግጥ እና አምሮባታል እሱ ካባዋ ብሎታል። እንግዲህ እንግዲህ የሚገርመው ደግሞ ይሄኛው ነው። የት ወለም ዘለም ትላለህ፣ የት ወለም ዘለም ትላለህ፣ አምሳለ ጦቢትን ስንድር እያየህ። የት ወለም ዘለም ትያለሽ፣ የት ወለም ዘለም ትያለሽ፣ ዳግማዊት ሔዋንን ስንድር እያየሽ ብሏል። እንግዲህ ኢትዮጵያን በመሰላት በአምሳለ ጦቢት አላት። ለምን እንዳላት አልገባኝም። ጦቢት ማለት መጽሐፍ ቅዱስ ላይ መጽሐፈ ጦቢት ላይ ታገኙታላችሁ። መናፍቃን አይቀበሉትም፣ አያውቁትም። ካቶሊክና ኦርቶዶክስ ነን ይህን መጽሐፍ የምንቀበለው እና መጽሐፈ ጦቢት መጽሐፍ ቅዱስ 80 ያዱ ላይ ታገኙታላችሁ። እና ጦቢትና ልጁ ጦቢያ ወደ አሶር ተግዘው ተማርከው ተወስደው እዛ ችግር ጸንቶባቸው ባለበት ሰዓት ቅዱስ ሩፋኤል ሰው ተመስሎ መጥቶ የረዳቸው ናቸው። እንግዲህ እነኚህ ጦቢት ማለት እና አምሳሉ ጦቢት ብሏታል ኢትዮጵያን። እንግዲህ ስንድር እያየህ የት ወለም ዘለም ትላለህ፣ የት ወለም ዘለም ትላለህ፣ አምሳለ ጦቢትን ስንድር እያየህ። የት ወለም ዘለም ትያለሽ፣ የት ወለም ዘለም ትያለሽ፣ ዳግማዊት ሔዋንን ስንድር እያየሽ። እዚህ ላይ ደግሞ ዳግማዊት ሔዋን አላት። ዳግማዊት ሔዋን ወላዲተ አምላክ ናት፣ እመቤታችን ናት። ከሷ ውጪ በዚህ ስም የሚጠራ የለም። እባክህን የምትጠቀማቸውን ቃላቶች አውቃቸው ተጠቀማቸው። ደስ ስላሉ ስትሰማ ሲናገሩት ሲጠሩት ስለሰማህ ብቻ ነጥቀህ ወስደህ ሰንቅረህ አትጠቀምበት። አሁን ይሄ ትልቅ ችግር ነው። እንግዲህ ወላዲተ አምላክን የወላዲተ አምላክን መጠሪያ ለሌላ ሰጥቶታል። እንግዲህ በምትዳር ሴት በመሰላት
ለኢትዮጵያ ማለት ነው። እንግዲህ ዳግማዊት ሔዋን ወላዲተ አምላክ ብቻና ብቻ ናት። ሌላ ቦታ መጠቀም አይቻልም ይሄንን ቃል እና ብቻ ግን ይኸው ስንድር እያየህ የት ወለም ዘለም ትላለህ አለው ወንዱን። የት ወለም ዘለም ትያለሽ አለህ ሴቷን ዳግማዊት ሔዋንን ስንድር እያየሽ ብሏል። እንግዲህ ወለም ዘለም አትበሉ፣ ተባበሩ፣ አብሩ ነው መልእክቱ። እና አረግን የሰው መሆኔ ምን ልስጣት ልሸልማት ሲያምርባት የሸማዋ ጌጥ አዲሱ ጥለት ብሎታል። እንግዲህ ያው ደጋግሞ ነው የሚያወድሰው ይሄን ምንድነው ኮሪደሩን ጌጡን ማለት ነው ልጁን እና ግርማ ወጸዳል ጀንበር ለሁሉ መልክሽ አበራ ለዓለም በሙሉ። እዚህ ዘፈን ላይ ይገርማችኋል በተመሳሳይ ቃል መንቶችን ይዘጋል። ለገጣሚ ይሄ በጣም ቀሽምነት ነው። ኋላ ላይ ያነሳቸዋለሁ። አንደኛ ይሄ ነው ይኸውላችሁ ለሁሉ በሙሉ በተመሳሳይ ቃል የተዘጋ ማለት ነው። እዚህኛ መጨረሻው ላይማ ቆይ ስንደርስበት ሲያበራ ብሎ ዘጋው። ከዛ ሲያበራ አሁንም ኋላም ደግሞ ሶስተኛው ላይ ሲያበራ በተመሳሳይ ቃል የመጀመሪያው ብቻ ጮራ ይልና ሲያበራ መድፈው ነው እንግዲህ በተመሳሳይ ቃል ግጥም እንደዚህ አይገጠምም። በፍቅር ጠርተው ከዳር እስከ ዳር የሚለውም ላይ እዛ ዳስጣን ላይ ማለት ነው። በፍቅር ጠርተው ከዳር እስከ ዳር መሃል ገቡና አቆሙን ከዳር። መጀመሪያው መንቶው እንግዲህ መድፈው ማንሻውም ዳር እስከ ዳር የሚለው መድፈውም ከዳር ዳር ብሎ ግጥም አለ። በሌላ ቃል ነው ግን በሚል ነው ማመሳሰል የሚቻለው ግጥም በተመሳሳይ ቃል እዚህ ዘፈን ላይ በቃ የተለያዩ ቦታ ነው እንዴ የሚያደርገውና የቴዎድሮስ ግጥሞች እንዲህ ናቸው። ራሱ የገጠማቸው ሌላ ሰው ገጥሞለት በራሱ ስም ያወጣቸው ስሞች ማነው ግጥሞች እነሱ የበሰሉ የረቀቁ ናቸው፣ ያስታውቃሉ በርቀታቸው። የቴዎድሮስ ግጥምን የምታውቁት በመከራ ነው ቤት የሚመቱት። እንደገና ደግሞ በተመሳሳይ ቃል ይመታሉ። በተመሳሳይ ቃል መድፊያውን ያደርግና ይሄ እንዲገጥም ያደርጋቸዋል በግድ እና ይሄ እንግዲህ እሱ ግጥም ነው ማለት ነው። እና በመከራ ይውላችሁ በሙሉ ሁሉ የሚል ደብቶበታል ማለት ነውና ግርማ ወጸዳል ጀንበር ለሁሉ መልክሽ አበራ ለዓለም በሙሉ ሁሉ ሙሉ ተመሳሳይ ቃል እና የቃላት ድህነት ነው ይሄን የሚያመጣው የቃላት መቸገር በተመሳሳይ ቃል መዝጋት መድፋት ቤት መምታት መሞከር ማለት ነው። ለመሞከር የሚገደድበት ምክንያት እና አርማው ሰንደቁ አርጋው መቀነት ድል አደረገ ኢትዮጵያዊነት ይላል። እንግዲህ የት ቦታ ድል እንዳደረገ አናውቅም። ኢትዮጵያዊነት ሲመታ ሲቀጠቀጥ ሲሰበር ሲጣል ሲገፋ ነው የምናየው። የት ቦታ ድል እንዳደረገ እሱና እግዚአብሔር ይወቁት። እና እንግዲህ አብይ ኢትዮጵያ የሚላትን ሊሆን ይችላል ለነገሩ ነው። ምክንያቱም ጀንበር የሚለው ግጥም ዘፈኑ ላይ ሰርቻለሁ ገብታችሁ ማየት ትችላላችሁ። ኢትዮጵያ ቀን ሊወጣላት 11ኛው ሰዓት ከንጋቱ 11ኛው ሰዓት እንደሆነች ፀሐዬ ደመቀች እያለ የዓለም ፀሐይ ወዳጆን ፀሐዬ ድሮ ዘፈን መሃል ላይ ሰንቅሮበታል። መጀመሪያው ይሄ ክረምትና የክረምት ያው የመከራ ምሳሌ ነው። ሜታፎሩ መከራ ነው። የክረምቱን መከራውን ማለቱ ነው። እንግዲህ እሱን አሳልፎ መስከረም ጀንበር ትወጣለች ይልና ግጥሙ ከዛ ፀሐይ የደመቀች ፀሐይ ወንዞች ይገደው የዋሉ ለልማት የሚለውን አስገብቶታል። እንግዲህ በወያኔ ዘመን ወደ 7 የሚሆኑ ወንዞች ተገድበዋል አባይ ግድብን ጨምሮ ማለት ነው። ለንጋቱ በኢትዮጵያ ሰዓት አቆጣጠር ከንጋቱ 11 ሰዓት ይላል። እንግዲህ እስከ 12 ሰዓት ያለችው ጨለማ ማለት የቀረችውና ሊነጋልን ነው ፀሐይ የደመቀችልን
ብሎ ስለ አብይ ኢትዮጵያ ነው እዛ ላይ ቴዎድሮስ ካሳሁን ያቀነቀነው ያዜመው የዘፈነው። እና እንግዲህ ኢትዮጵያ እዚህ ላይ ኢትዮጵያ ድል አደረገ ኢትዮጵያዊነት የሚለው የአብይን ኢትዮጵያዊነት ነው እንግዲህ ሞስት ፕሮባብሊ ሊሆን የሚችለው። ሌላ ኢትዮጵያዊነትማ የምናውቀው ነው እንዴት እየተመታ እንዳለ። እና መጨረሻው ደግሞ አዝማች ማን ነው ስንኝ ምን ይላል? አለዛሬ እንደ ፀሐይ ጮራ አይቻላውቅም ውበት ሲያበራ በአይኔ ውበት ሲያበራ በአይኔ ውበት ሲያበራ እንደ ፀሐይ ጮራ ውበት ሲያበራ ሲያበራ ብሎ ግጥም መምታት ብሏልና ለኮሪደር ልማት አይደለም ካለ ሌላ የምን ውበት አለ? የምን ማሸብረቅ አለ? ሌላ የምን ድምቀት አለ? የምን ጌጥ አለ ታዲያ ነው አሁን የኔ ጥያቄ። እርግጠኛ ነኝ ለዚህ ነው ያዜመው። ያው ማን ምን እንደሚፈልግ አውቁ አይደል? ነጋዴ እኮ ነው። በጣም የተዋጣለት ነጋዴ የሚፈልገውን ለሚፈልገው ነው የሰጠው። ለኛም ለሀዘንተኞቹ ቀን ለተደፋብን ማን ነው ዳስጣል ብሎ ሙሾ አወረደልን። ለነ አብይ ደግሞ ይሄው ኢትዮጵያ ደመቀች ያለ ያዜማል ማለት ነው። እና ለኮሪደር ልማቱ ነው ይሄንን ያዜመው ልላችሁ ፈልጌ ነው። አመሰግናለሁ። ሼር፣ ኮፒ ሊንክ፣ ሪፖስት፣ ላይክ፣ ፎሎ እና ሰብስክራይብ ማድረግ አይረሳ። አመሰግናለሁ።